በደንብ አርጋችሁ እግዚአብሔር አምላክን በእልልታ በጭብጨባ አመስግኑት። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ጌታ የተባረከ ይሁን። እንግዲህ ዛሬም ባለፉት ሳምንታት በእግዚአብሔር ቃል እየተነጋገርን ባለንበት ጉዳይ እንቀጥላለን። አክቹአሊ ያ ሁሉ ጊዜ እንደምነግራችሁ ይሄ የሮቡ ጉባኤ አሁን የጀመርነው ርዕሰ ጉዳይ በትምህርት ብቻ የምንከፋፈለው ሳይሆን ነገር ግን ባገኘነው እግዚአብሔር እውነት ላይ በእግዚአብሔር ፊት የምንጮህበት ጉዳይ ነው ብለናል። ዘኍልቍ ምዕራፍ 1 ቁጥር 16 የእግዚአብሔር ቃል ከዚያም ወደ ብኤር ተጓዙ፣ ይኸውም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃንም እሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው። በዚያም ጊዜ እስራኤል ይህን መዝሙር ዘመረ። አንተ ምንጭ ሆይ ፍለቅ፣ እናንተም ዘምሩለት። በበትረ መንግሥት በበትራቸው የሕዝብ አዛውንቶች ያጎረጎዱት አለቆችም የቆፈሩት ጉድጓድ በሚለው በዚህ እግዚአብሔር ቃል ሐሳብ የሪቫይቫል ጩኸት ሪቫይቫል ባለፈው ጊዜ ነግሬያችኋለሁ። የሪቫይቫልን መንፈሳዊ እሳቤ መጽሐፍ ቅዱሳዊ እሳቤ በሰው ቃል ማለበስ አይቻልም። ልክ የሳኦል የጦር ዕቃ ለዳዊት እንዳልመጠነው የሰው እሳቤ፣ የሰው ሎጂክ፣ የሰው ትንታኔ፣ የሰው ቋንቋና ቃል የማይገልጠው በሰው ቋንቋና ቃል የማትቀምሩት አልብሳችሁ የማትገልጡት እሳቤ ነው ሪቫይቫል እንደ እግዚአብሔር ቃል። በአጭር ቃል ሪቫይቫል የእግዚአብሔር ሁለንተናዊ መገኘት፣ መገለጥ፣ መጎብኘት ነው። ክብር ለኢየሱስ ይሁን። በተጨባጭ ሁኔታ በታሪክም የሪቫይቫል ቅምሻ በመጽሐፍ ቅዱስም በታሪክ የሪቫይቫል ቅምሻ በመጣባቸው ዘመናት ብዙዎች ሪቫይቫልን ለመግለጥ ለመተርጎም በሰው ቋንቋ ለመቀመር ለመግለጥ ባሰቡበት ነገር ብዙዎቹ አልተሳካላቸውም። ነገር ግን ከህይወታቸውና በዘመናቸው ካለፈው ብዙ የሚያስተምሩ ነገሮችን ጽፈውልናል፣ በቃሉም ውስጥ ይሁን በታሪክ በቤተ ክርስቲያን ታሪክ። ስለዚህ ሪቫይቫል በመሰረቱ ልንለማመደው የሚገባ ስንለማመደውም የሚገባን ጉዳይ ነው። ክብር ለኢየሱስ ይሁን። በተቻለ መጠን ቃሉ በሚፈቅድልን ልክ የሰውን ቋንቋ በሚገልጸው ልክ የሪቫይቫልን ምንነት ለመነጋገር እንሞክራለን። ነገር ግን በእግዚአብሔር መንፈስ ይሄንን የእግዚአብሔርን ጉብኝት የእግዚአብሔርን መገኘት የእግዚአብሔርን ጣልቃ መግባት እንግዳና በጣም ለሰው ነገር በማይረዳ ሁኔታ ለሚያደርገው ነገር ራሳችን የምናዘጋጅባቸውን ግን አቅጣጫዎች እግዚአብሔር እየተናገረን ይገኛል። እግዚአብሔር የተመሰገነ ይሁን። ሁላችንም ትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 1 እስከ 12 የእግዚአብሔር ቃል እኔን ሁሉ አላነበውም። አንድ ሐሳብ በጣም አጭር ሐሳብ ተናግሬ እንጸልያለን። ሕዝቅኤል ምዕራፍ 47 ከቁጥር 1 እስከ 12 ስለ ሪቫይቫል ስነ አሰራር የሚነግረን በጣም ጥልቅ የሆነ የእግዚአብሔር ቃል ክፍል ነው። ይሄ ቃል የተጻፈው ነብዩ ሕዝቅኤል ይህን ትንቢታዊ ራእይ ያየበትና የተነበየበት ዘመን እስራኤል በባቢሎን ግዞት በነበረችበት በ573 እስከ 593 በሚባል በክርስቶስ ልደት በፊት በ573 ወይ 590 አካባቢ ዘመን ነው። ከክርስቶስ ልደት በፊት ያን ጊዜ እስራኤል በባቢሎን ግዞት ውስጥ ነበረች። የባቢሎን መንግስት መቅደሱን አፍርሶታል ሙሉ በሙሉ። ኢየሩሳሌም ፈርሳለች። የእስራኤል ሕዝብ ሁላቸውም ተጉዘዋል፣ ወደ ባቢሎን ምርኮኞች ሆነዋል። በዚህ መካከል ነው ነብዩ ሕዝቅኤል ይሄንን ትንቢታዊ የተስፋ ራእይ የተመለከተው። የእግዚአብሔር ቤተ መቅደስ ይሄንን በሚያይበት ሰዓት አልነበረም፣ ፈርሷል። ሁሉ ነገር ተግዟል። ሕዝቡም አልነበረም። ሕዝቡ ናሽናል አይዴንቲቲያቸውንም አጥተዋል። በባቢሎን ምርኮኞች ሆነዋል። ኢየሩሳሌም ፈራርሳለች። ቅጥሮቿ ፈርሰዋል፣ ደጆቿ ተቃጥለዋል። ነገር ግን እግዚአብሔር እንደገና እስራኤልን እንደሚጎበኝ መቅደሱንም እንደሚሰራም ብቻ ሳይሆን በክብር እንደሚሞላው ይሄንን ትንቢታዊ የተስፋ ራእይ ለነብዩ ለሕዝቅኤል ሰጠው። እግዚአብሔር ይመስገን። እግዚአብሔር እንደገና እስራኤልን ሕያው እንደሚያደርግ እንደገና ሪቫይቭ እንደሚያደርግ ተናገረ። ትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 1 ላይ ላንብበው። ወደ መቅደሱም መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች
ወደ ምስራቅ ይወጣ ነበር። ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር። በሰሜንም በኩል እያለ ወጥቶ ውሃው ከመቅደሱ የወጣው ያ ውሃ መቅደሱ በራእይ ያየው መቅደስ በሰለሞን የተገነባው አይነት የእግዚአብሔር ቤተ መቅደስ አካላዊ ህንፃ ነው። የውሃ ምንጭ ስፍራ አይደለም። ነገር ግን ከመቅደሱ ውሃ ሲመነጭ አየሁ አለ። ሃሌሉያ! ያ ውሃ ከመነጨ በኋላ እንዴት አድርጎ እንደሄደና ምን እንደሰራ እስከ ቁጥር 12 ላይ ይናገራል። በዚህ ትንቢታዊ ራእይ ውስጥ ሕዝቅኤል ለሕዝቡ ሊናገር የፈለገው ነገር እግዚአብሔር ከመቅደሱ በሚያመነጨው ውሃ እኔና እናንተም እየጮህንበት ያለው አንተ ምንጮ ይፈለቅ የምንለው አሁን የምንጩ መፍለቂያ የዛ የህይወት ውሃ ወንዝ መፍለቂያ መቅደሱ ነው። ከዛ ይወጣና እንደገና መቅደሱንም እስራኤልንም ዙሪያውንም ሁሉ እንደገና ህይወትን ይሰጣል፣ ያድሳል የሚል ትንቢታዊ ራእይ ነበር የሚናገራቸው። የሪቫይቫል ተስፋ ነበር የሚሰጣቸው። እና በዚህ የእግዚአብሔር ቃል ይዘት ውስጥ የሪቫይቫልን ስነ አሰራሮች በዝርዝር እንመለከታለን። በሚቀጥሉትም ሳምንታት ምንቀጥላቸው ናቸው። 4 መሰረታዊ የሪቫይቫል ስነ አሰራሮችን ይሄ የመጽሐፍ ቅዱስ ቃል ትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 1 እስከ 12 ይነግረናል። አንደኛው የሪቫይቫል ውልደት the genesis of revival ሪቫይቫል እንዴት ከምን ይወለዳል? ሁለተኛ የሪቫይቫል ሂደት እንዴት ይሄዳል? መንገዱ ፓዙ ምንድነው? ሶስተኛ የሪቫይቫል እድገት ሪቫይቫል በአጭሩ ሳይቀጭ ወደ ሙሉ እድገት እንዲመጣ ምንድነው የእግዚአብሔር ቃል የሚለው ስነ አሰራሩን ነው የሚያሳየን። አራተኛ የሪቫይቫል ጉልበት ይሄ ሪቫይቫል በሙሉ አቅሙና ኃይሉ ሲገለጥ ምን ስራዎችን ይሰራል የሚለው። እንግዲህ በዚህ የእግዚአብሔር ቃል እውነት ውስጥ መሰረታዊ ነገሮችን እየተመለከትን በእግዚአብሔር ፊት እንጮሃለን። ከእግዚአብሔርም አጠባበቃችን በቃሉ እውነትና በቃሉ ብርሃን የተቃኘ ይሆናል። ሪቫይቫል ብለን ስንናገር የየግል ትርጉማችንን ወይም ከዚህና ከዛ ባገኘናቸው ትርጉሞች እሳቤ ውስጥ አድርገን አጠባበቃችን ከእግዚአብሔር ጋር ያተላልፈን ይችላል። የእስራኤል ልጆች ዘመናቸውን ሁሉ መሲሁን ሲጠብቁ ነበረ። መሲሁ ግን የመጣበትን አመጣጥ ጠንቅቀው በእግዚአብሔር ቃል እውነት ውስጥ በብርሃን ስላላዩት በመጣ ጊዜ አመጣጡ አደናገራቸው። ስለዚህ አልተቀበሉትም። አለመቀበል ብቻ አይደለም፣ ገፉት፣ ሰቀሉት። የእግዚአብሔር ቃል እንደሚናገር አሁንም የምንጠብቀው ሪቫይቫል ይዘቱን ስነ አሰራሩን እንደ እግዚአብሔር ቃል ከተረዳን በማስተዋል እንጠብቀዋለን። ለእግዚአብሔርም ሉዓላዊነት ስፍራ ሰጥተን በትህትና እንቀበለዋለን። እግዚአብሔር የተመሰገነ ይሁን። አሜን። 4 ነገር ብያቸዋለሁ። የሪቫይቫል ውልደት፣ የሪቫይቫል ሂደት፣ የሪቫይቫል እድገት እና የሪቫይቫል ጉልበት። አሜን። በአጭሩ ዛሬ ሜቢ ኔክስት ዊክ የምንቀጥለው ይሆናል። ከሪቫይቫል ውልደት አንጻር ጥቂት ነገሮች ልንገራችሁ። ትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 1 እና 2 የእግዚአብሔር ቃል ሲናገር ወደ መቅደስም መዝጊያው መለሰኝ ይላል። ይሄ በራእይ ያየው ነው። እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርማ ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር እያለ እግዚአብሔር ቃል ይነግረናል። እዚህ ላይ ያ ቅድም እንደነገርኳችሁ ይሄ የሪቫይቫል ውሃ፣ ይሄ የህይወት ውሃ፣ ይሄ የእግዚአብሔር መገኘትና መገለጥ ውሃ የመጣው ከመቅደሱ እንደሆነ የእግዚአብሔር ቃል በዚሁ በግልጥ ያሳየናል። ነገር ግን የሚናገራት ነገር አለች። ወደ መቅደሱ መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ይላል። ከቤቱ መድረክ በታች ነው የሚወጣው። ከመድረክ በታች ምንም ነገር አይታይም፣ ኢንቪዚብል ነው። ከሆነ ቦታ ግን ይመነጫል። ከሆነ ቦታ እየመነጨ ይመጣል። ይሄ ቃል ውሃው ከመቅደሱ እንደሚወጣ ያሳየናል እንጂ ከመድረኩ በታች ከየትኛው ኤግዛክት ሎኬሽን ከየትኛው ትክክለኛ ስፍራ እንደሚመነጭ አይነግረንም። እዚህ ላይ ቆም ብዬ አንድ ነገር ልንገራችሁ። የብሉይ ኪዳን እውነቶችን ለመረዳት የአዲስ ኪዳን ፓውዛዎችን ማብራት አለብን። ብዙ ጊዜ በብሉይ ኪዳን የተቀመጡ ትንቢታዊ ራእዮች፣ ትንቢታዊ
ንግግሮች፣ ትንቢታዊ ታሪኮች አዲስ ኪዳናዊ ፓውዛ አላቸው። በዚያ ብርሃን ስታዩአቸው የእነሱ ነገር ይገለጥላቸዋል፣ በተግባራዊነትም ትረዷቸዋላችሁ። እግዚአብሔር ይመስገን። አሜን። ይህንን የሚገልጥልን ሕዝቅኤል ምዕራፍ 47 ቁጥር 1 ላይ ያለውን ከመድረኩ በታች ይወጣ ነበር። ከመድረኩ በታች የሚለው ኢን ሴንስ መድረኩ አለ፣ ከበታች የሚመጣ ነው። አክቹአሊ መድረክ የሚለው የቅድስተ ቅዱሳኑና ካህናቱ የሚገኙበት ቅዱሱ ስፍራ አደባባዩ መካከል፣ ቅድስተ ቅዱሳኑ እዚህ ነው፣ መቅደሱ የቅዱሱ ስፍራ ይሄ ነው፣ ካህናቱ የሚገቡበት። ቅድስተ ቅዱሳኑ ግን ማንም አይገባም። በዓመት አንድ ጊዜ ካህኑ ለዛውም ሊቀ ካህኑ እግሩ ታስሮ ነው የሚገባው እና በሁለቱ መካከል መድረክ አለ። ያ መድረክ የሁለቱ ቦታዎች መገናኛ ነው። መድረኩ ላይ ወጥተህ ነው ወደዛ የምትገባው፣ ከዛኛው ስትወጣም ደግሞ መድረኩ ላይ ረግጠህ ነው ወደታች ነው የምትገባው እና ውስጥ ያለው የማይከፈተው በዓመት አንድ ጊዜ ብቻ ሊቀ ካህኑ የሚገባበት የእግዚአብሔር ኃልኦት የሚገኝበት ስፍራ አለ። እሱና ከሱ ፊት ያለው ቦታ መካከል ያለ ስፍራ ነው መድረክ የሚለው የእግዚአብሔር ቃል። አሜን። ነገር ግን ከመድረኩ ስር ያ ውሃ ከየት እንደሚመነጭ ከየት እንደሚመጣ በግልጥ አይነግረንም። ብቻ ከመድረኩ በታች ከአንድ ከተገነባ ህንፃ ውስጥ ከመድረኩ በታች የሆነ ውሃ ይፈልቃል አለ፣ ይመነጫል። የአዲስ ኪዳኑ ቃል ይሄንን ነገር የሚያበራልን ራእይ ምዕራፍ 22 ቁጥር 1 እና 2 ነው። ከዚያም በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ሕዝቦችን የሚፈወሱባቸው ነበሩ እያለ ሕዝቅኤል 47 ቁጥር 1 እስከ 4 ብትመለከቱ ያለውን ሐሳብ ራእይ ምዕራፍ 22 ይነግረናል። የራእይ ምዕራፍ 22 ሐሳብ ወደ ኋላ አዙረን ስንመለከትበት በዚህ ብርሃን ስንመለከት የእግዚአብሔር ቃል በሕዝቅኤል 47 ያለው ይፈታልናል። ከመድረኩ በታች ያለው የማይታየው ከበታች የሚመጣው ከሆነ ምንጭ የሚፈልቀው። አንዳንድ ጊዜ አንዳንዱ ውሃ ሲመጣ ከየት ጋር ነው የመጣው ብላችሁ አታውቁም? ከየት ጋር ነው ቤታችሁን ይሞላዋል፣ ያጠለቀልቀዋል፣ ግን የቱ ጋር ነው የመነጨው የምትሉት አይነት ማለት ነው። ከመድረኩ በታች የሚመጣውን የሚለው ሐሳብም የኢንቪዚቢሊቲውን አለመታየቱን የሚያሳይ ነው። የአዲስ ኪዳኑ ብርሃን ቃሉም እንደሚናገር በብርሃንህ ብርሃንን አያለው እንደሚል የ22ቱ የራእይ 22ቱ የሚያሳየን ያ ይሄ የሕይወት ውሃ ወንዝ መንጭቶ ፈልቆ የሚመጣበት ስፍራን እና ትክክለኛን አድራሻ ይነግረናል። እግዚአብሔር የተመሰገነ ይሁን። ሕዝቅኤል 47 ስትመለከቱ ውሃው ከወጣ በኋላ በከተማው ይሄዳል፣ በግራና በቀኙ ዛፎች አሉ እያለ የራእይ 22ቱን ሐሳብ ነው ራእይ ሕዝቅኤል 47ም የሚያስቀምጠው። አሜን። በዚህ ብርሃን ስንመለከት ከመድረኩ በታች የሚለው ውሃው የሚወጣበት ውሃ ከቤቱ መድረክ በታች ይወጣ ነበር የሚለው ቃል የመድረኩ በታች ስፍራ ምንድን ነው ካላችሁ ራእይ 22 እንዲህ ይላል፣ ከበጉ ከእግዚአብሔርና ከበጉ ዙፋን የሚወጣው። አሜን። የሕይወት ውሃ ወንዝ ምንጩ የእግዚአብሔር ዙፋን ነው። አሜን። የእግዚአብሔር ዙፋን ነው። ክብር ለኢየሱስ ይሁን። ትንቢተ ሕዝቅኤልን መጽሐፉን ስታነቡት ትንቢተ ሕዝቅኤል ምዕራፍ 10 ላይ የእግዚአብሔር ክብር ከመቅደሱ ሲወጣ ያሳያል። ከዛ በኋላ መቅደሱ ሲፈርስ እንደገና ምድሪቷ ስትበዘበዝ ይናገራል። ከዚያ ሕዝቅኤል ምዕራፍ 43 ላይ ስትመጡ እንደገና የእግዚአብሔር ክብር ወደ ቤተ መቅደሱ ሲገባ ይናገራል። ክብር ለኢየሱስ ይሁን። ከዚያ በኋላ ከ43 በኋላ እስከ 48 ድረስ የእስራኤል ተሐድሶ የቤተ መቅደሱ ተሐድሶ ተስፋ ይተነበያል በዚህ ቃል ውስጥ። ወገኖቼ መጽሐፍ ቅዱስም በአዲስ ኪዳንም እንደሚነግረን ላንብብላችሁ። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እና 39 የበዓሉም መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል ካለ በኋላ ቁጥር 39 ላይ ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር።
ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበርና። ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበርና የመንፈሱ መሰጠት የውሃው መመንጨት አንድ ቅድመ ሁኔታ መነሻ ስፍራ አለው አለ። የኢየሱስ መክበር ራእይ 22 ከበጉና ከእግዚአብሔር ዙፋን፣ ሕዝቅኤል 47 ከመድረኩ በታች የሚመጣውን የሚወጣውን ምንጭ ያን ውሃ የሚያሳየው የእግዚአብሔር ቃል እውነት የሚናገረው ይሄንን ነው። ሃሌሉያ። ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ስለዚህ መንፈስ ቅዱስ ከወረደ በኋላ ግራ ተጋብቶ ሰዎች ሲጠይቁ ጴጥሮስ ቆመና እንዲህ አላቸው፣ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰው። አንድ ቃል ነው ልነግራችሁ ይሄን ሁሉ ጥቅስ የዘበዘብኩት። የሪቫይቫል ውሃ መነሻ ያ በሕዝቅኤል 47 በስውር የተነገረን የመድረኩ በታች ምንጭ፣ ራእይ 22 የገለጠልን የበጉና የእግዚአብሔር ዙፋን ያለው ዮሐንስ ወንጌል 7ም ሐዋርያት ሥራ 2ም የነገረን ወገኖቼ እውነተኛ መጽሐፍ ቅዱሳዊ ልኩና መልኩን የጠበቀ ሪቫይቫል የሚመነጨው እግዚአብሔር በከበረበት በነገሰበት መቅደስ ነው። እግዚአብሔር በከበረበት በጉ በከበረበት በነገሰበት መቅደስ ነው። ባለፈው በሳምራዊቷ ሴት ምሳሌነት ውስጥ ስለ ምንጩ ስንነጋገር መቅደሱ አሁን እኔና እናንተ እግዚአብሔር መቅደሶች እንደሆነ እግዚአብሔር ቃል ይነግረናል። ነገር ግን ያ ከእኛ ወጥቶ በግልም በጋራም እያንዳንዳችን ደግሞ ትልቁን የጋራ ቤተ መቅደስ የምንገነባ ሕያዋን ድንጋዮች እንደሆንን ጴጥሮስ በመልእክቱ ይናገራል። እያንዳንዳችን እንደ ሕያዋን ድንጋዮች የእግዚአብሔር ቤተ መቅደስ ለመሆን እንደምንሰራ ኮርፖሬት ቴምፕሉ፣ እንደገና በየግላችንም ሰውነታችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ የእግዚአብሔር ቤተ መቅደስ እንደሆነ አታውቁም ምን እንደሚል ከዚህ ነው የሚመነጨው። ከሰማይ ያለው የእግዚአብሔር መንፈስ ጉብኝት የዛሬ 2000 ዓመት በጴንጤቆስጤ ቀን መጥቷል። አሁን ግን ከኛ እንዲወጣ ከመቅደሱ እንዲወጣ እግዚአብሔር የሚፈልገው ያነገሰውን ሕዝብና ያነገሰውን ልብ ነው። አሜን። መንፈስ ቅዱስ ዛሬ በአጭሩ የሚነግራችሁ ልባችን፣ ቤታችን፣ ኑሯችን፣ አገልግሎታችን ያ ውሃ ያ ምንጭ የሚፈልቅበት የእግዚአብሔርና የበጉ ዙፋን አለበት ወይ? ዮሐንስ 7ም ሲናገረን ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ምክንያቱም ኢየሱስ ገና ስላልከበረ ዛሬ በጌታ በኢየሱስ ስም እግዚአብሔርና በጉ በሚገኙበት ዙፋን ሊኖሩ በሚገቡበት ዙፋን ማንም ምንም የነገሰ ቢኖር ዛሬ የዙፋን መገልበጥ ቀን ነው በጌታ በኢየሱስ አሜን በሉ እስቲ በደም በቤቱ የገዛ በጉባኤው የነገሰ በልባችን የነገሰ በጌታ በኢየሱስ ስም ዙፋኑ የበጉና የእግዚአብሔር ብቻ ነው። ዛሬ እኔና እናንተም እንደ ዳዊት እኔ ግን ንጉሴን ሾምሁ ብለን በጌታ ፊት እናውጃለን። እየገዛችሁ ያለ እየገዛን ያለ ቤተክርስቲያን ላይ እየገዛ ያለ የእግዚአብሔርን ዙፋን ያዘና የወረሰ ማናቸውም ኃይልና አካል በጌታ በኢየሱስ ስም ይገለበጣል። እስቲ አሜን በሉ በደም አሜን። ይሄ ነው ሕዝቅኤል 47 the genesis የሪቫይቫል ውልደት እግዚአብሔር የነገሰበት
ዙፋኑን ያስቀመጠበት መቅደስ ነው። ከመድረኩ በታች ተብሎ በዚያኛው ኪዳን የተሰወረባቸው ምስጢር በአዲስ ኪዳኑ ብርሃን ስንመለከተው ያ ከመድረክ በታች ውሃ የሚያመነጨው የሚመጣው ከየት ነው? ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን የሕይወት ውሃ አሳየኝ። ከእግዚአብሔርና ከበጉ ዙፋን የሚወጣው ዛሬ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም አሜን። ልንገራችሁ አንድ እውነት ልንገራችሁ። በምድራችን በዘመናችን በቤተ ክርስቲያኑም ይሁን በጋዱ ዓለም ላሉት ውስብስብ ነገሮች አንደኛው አይደለም እላችሁ፣ ብቸኛው መፍትሄ ሪቫይቫል ነው። ብቸኛው መፍትሄ የሪቫይቫልን ጉልበት ስንመለከት ሪቫይቫል ሲመጣ ይሄ ከመቅደሱ ከዙፋኑ የመነጨው ውሃ ሲገለጥና ኢንቴንሲፋይ አድርጎ ከብዶ አድጎ ሲወጣ የሚፈጥራቸውን ተጽዕኖች እንመለከታለን። ያ እንዲሆን ግን መነሻውን ማስተዋል መረዳት፣ ለመነሻውም የእግዚአብሔር ሐሳብ መሰጠትና መገዛት አለብን። አሜን። እስቲ አሜን በሉ በደም። ይሄን ልነግራችሁ ነው ዛሬ የመጣሁት። እግዚአብሔርም ንገራቸው ያለኝ ይሄንን ነው። የሪቫይቫል ውልደት እግዚአብሔር ከገዛበት መቅደስ ይመነጫል። ሪቫይቫል ፕሮግራም ማሞቂያ፣ ቤተክርስቲያን ማሳደጊያ ሜካኒዝም አይደለም። ሪቫይቫል የእግዚአብሔር ክብደት በዘመኑ ላይ ሲመጣ ነው። የእግዚአብሔር ክብደት I can't explain. እግዚአብሔር ሲወድቅ አመፀኛ ልብ ይቀልጣል። እግዚአብሔር ሲወርድ አየሩ ሪቻርጅድ ይሆናል። በምንም አይነት ስሌት፣ በምንም አይነት ቀመር የማይለወጡ ነገሮች ሁሉ ወደ መለወጥ ይመጣሉ። የማይፈቱ ቋጠሮች በእግዚአብሔር መገኘት ይፈታሉ። የማይናዱ ተራራዎች በእግዚአብሔር መገኘት ዝቅ ይላሉ። የማይሞሉ ሸለቆች በእግዚአብሔር መገኘት ይሞላሉ። ሃሌሉያ። ዛሬ ፈቃደኛ ከሆናችሁ በእግዚአብሔር ፊት ይሄን ነው የምንጸልየው። ኢየሱስ አልከበረም ነበርና መንፈስ አልተሰጠም ነበር። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስ ተስፋ ከአብ ተቀብሎ አሁን የምታዩትና የምትፈሱትን የምታነቡትን የምትሰሙትን አፈሰሰው። ዛሬስ ከሰማይ የወረደው ኢየሱስ ሲከብር ከፍ ከፍ ሲል ዙፋኑን ሲይዝ ነው። አሁንስ ደግሞ ከመቅደሱ ወጥቶ ዘመንና ትውልድን የሚፈውሰው ሪቫይቫል እንዲሆን ይሄስ ቤተ መቅደስ ውስጥ በዙፋኑ ላይ ነው ወይ እግዚአብሔር? ኢየሱስ ያድናል። መዝሙረ ዳዊት ምዕራፍ 2 ቁጥር 6 እና 7 እኔ ግን ንጉሴን ሾምሁ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔርን መሾም ዙፋኑን ሪስቶር ማድረግ ሁለት መሰረታዊ ነገሮችን ይጠይቃል። በዚህ ቃል ውስጥ እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ። የእግዚአብሔር ዙፋን ቅዱስ ነው። የተቀደሰ ሕይወት የእግዚአብሔር ዙፋን ነው። መቀደስ ከክፋት መለየት ለእግዚአብሔር ደግሞ መለየት ነው። መቀደስ ከና ለአለው ከክፋት መለየት ለእግዚአብሔር መለየት። አንዳንድ ሰው ከክፋት ተለይቷል፣ ለራሱ ግን ነው የተለየው። ክፋት ላይ ያደርግ ይችላል፣ ነገር ግን
የሚያስፈጽመውና የሚፈጽመው አጀንዳ ወይ የሱ ወይ የሌላ አካል ይሆናል። ክፋት የሌለበት የሚመስል መቀደስ ከክፋት መለየት፣ ለእግዚአብሔር ደግሞ መለየት። እግዚአብሔር ከክፋት የተለየ ለእርሱ የተለየ ሕይወት ልብ ዙፋኑ ነው። ዛሬ በጌታ በኢየሱስ ስም መለየት ይሆንልናል። እጆቻችሁን ከፍ አድርጉና ከክፋት መለየት ለእግዚአብሔር መለየት ይሆንልናል። ዘመናችን፣ እድሜያችን፣ ሕይወታችን፣ እጅና እግሮቻችን፣ ሐሳባችን፣ ህልማችን ሁሉ ከክፋት የተለየ ለእግዚአብሔር የተለየ በኢየሱስ ስም ይሆናል። የጋራ መቅደስም በሕያዋን ድንጋይነት የሰራናት የጋራ መቅደሳችንም እንደዚሁ ከክፋት የተለየች ለእግዚአብሔርና ለእግዚአብሔር የተለየች በኢየሱስ ስም ትሆናለች። ሁለተኛ ትእዛዙን እናገራለሁ። ክብር ለኢየሱስ ይሁን። ሁለተኛው መታዘዝ ነው። ትእዛዙን እናገራለሁ። ከላይ ስትመለከቱ የነገስታቶች እቅድ አለ፣ የአለቆች ምክር አለ። ብዙ መነገር የሚችል አይምሮን የሚገዛ ሐሳብን የሚያሸንፍ ነገር አለ። ከፍ ብላችሁ መዝሙረ ዳዊት ምዕራፍ 2 ከቁጥር 1 ጀምራችሁ ነገስታት ተማከሩ፣ አለቆች ተነጋገሩ እያለ ብዙ ምክሮች አሉ። ብዙ ልንናገረው የምንችል ብንናገረው የሚያምርልን የሚመስለን የሚያምርብን የሚመስለን የነገስታት የአዋቂዎች የጠቢባን ምክር ንግግር አለ። እግዚአብሔርን የሾመ ግን ትእዛዙን ነው የምናገረው። የጠቢባን ምክር የኃያላንን ምክር የኃያላንን ጥበብ ሳይሆን ትእዛዙን his commandments ሞኝነት ቢመስል ስንፍና ቢመስል ለግሪክ ሰዎች ሞኝነት ቢመስል ለአይሁዳውያን ጥበብ የሌለበት ወይም ኃይል የሌለበት ቢመስል ነገር ግን ትእዛዙን እናገራለሁ። complete obedience ፍጹም ሙሉ የሆነ ለእግዚአብሔር ሕግጋት፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር አጀንዳ፣ ለእግዚአብሔር ጥበብ መታዘዝ ኢየሱስ ያድናል። እግዚአብሔር ይህን ያደርግልናል። ዛሬ ስንቶቻችሁ ለመጸለይ ታስባላችሁ? በዚህ መንፈስ በዚህ መንገድ ሃሌሉያ። ትእዛዙን እናገራለሁ። እግዚአብሔር አለኝ። እስቲ እግዚአብሔር አለኝ በሉ። ትእዛዙን እናገራለሁ እግዚአብሔር አለኝ ብሎ በአራት ነጥብ ነው የሚዘጋው ቃሉን ካነበባችሁት። እግዚአብሔር ያለንን እግዚአብሔር ያለውን ከላይ የተነገሩትን የነገስታቱን የአዋቂዎቹን ምክር ነገር ሳይሆን የእግዚአብሔርን ነገር ትእዛዙ እሱ ያለው ፖፑላር ባይሆን ተደማጭ ባይሆን ተፈላጊ ባይሆን የሚጣፍጥ ባይሆን የሚኮሰኩስ ቢሆን whatever በዚህ ቁመና የእግዚአብሔር ዙፋን በሕይወታችንና በመቅደስ ሲገኝ ከዚያ ያ ውሃ ይመነጫል። እግዚአብሔር ይመስገን። በእግሮቻችን እንቆማለን ሁላችንም። ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። ከእግዚአብሔርና ከበጉ ዙፋን የሚወጣውን የሕይወት ውሃ ወንዝ አሳየኝ። ከእግዚአብሔርና ከበጉ ዙፋን የሚወጣውን ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር። በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰው። አንግሱኝ ነው የሚለው ኢየሱስ። እጆች ከፍ ይበሉ። አንግሱኝ።
እኔ ግን ንጉሴን ሾምኩ። የት? በተቀደሰው ተራራዬ ላይ። ወርቅ በሞላበት ተራራዬ ላይ አይደለም ያለው፣ ዛፍ በሞላበት በተቀደሰው ተራራዬ ላይ። እጆች ከፍ ይበሉ። ተቀላቅለን አይመጣም፣ ተቀይጠን አይመጣም። አይወጣም። እጆች ከፍ ይበሉ። መንፈስ ቅዱስ የደረሰ ነገር እንዳለ ይህንን የሪቫይቫል ውልደት እውን ሊያረገው ዘመን ወቅት እንደመጣ መንፈሳችሁ ንቆ የሆነ ሰዎች ታስተውላላችሁ። በቃ እናንግሰው። ከዚያ ጊዜ ጀምሮ ስርዓቱ ይሄ ነው፣ ስነ አሰራሩ ይሄ ነው። ያኔ መጀመሪያ ጴንጤቆስጤ ቀን መንፈስ ቅዱስ የመጀመሪያው መውረድ ለመውረድ የተጠበቀው ቀመር ይሄ ነበረ። ሕዝቅኤል ከመድረኩ በታች ብሎ ተሰውሮበት ግን ውሃ የሚመነጭበት አንድ ቦታ አለ፣ ግን ከመድረኩ በታች ነው። I can't see it። ያ ከመድረኩ በታች ውሃ የሚያመነጨው ስፍራ ምንድነው? የእግዚአብሔርና የበጉ ዙፋን ነው። እጆች ከፍ ይበሉ። ወገኖቼ በህይወታችን በአገልግሎታችን እግዚአብሔር እንኳን የንግስና ስፍራ የእኩያ ስፍራ የለውም። እንኳን የንግስና የእኩያ ስፍራ አልሰጠንም። ዛሬ ግን በጌታ በኢየሱስ ስም በእኛም ያለ ቢሆን በቤተ ክርስቲያንም ያለ የእግዚአብሔርን ዙፋን ያረከሰ የእግዚአብሔርን ድምጽ ያዳፈነ ማናቸውም ኃይል በጌታ በኢየሱስ ስም የተገለበጠ ይሁን፣ የተገለበጠ ይሁን። አሁን እጆቻችሁን አንሳ፣ ጌታ ሆይ በሉት። በቃ ከህይወቴ አውጣው፣ ንገስ፣ አንተ በህይወቴ ክበር፣ ንገስ። I don't know how እንዴት እንደሆነ አላውቅም፣ በምን እንደሆነ አላውቅም። ነገር ግን አሁን ልቤን ሰጠው። ክበርበት፣ ንገስበት ጌታ ሆይ። ጥረጉና አውጡት በእምነት ጌታ ሆይ። የአንተን ዙፋን የያዘ ነገር ካለ ከህይወቴ ይጠራረግ። በሐሳቤ ያለ፣ በነገሬ ያለ፣ ባልመለካከቴ ያለ ከዚህ በኋላ በጌታ በኢየሱስ ስም ከዙፋኑ ላይ ገለበጥኩት። አንተ ንገስ በልቤ ላይ፣ አንተ ንገስ በልቤ ላይ፣ አንተ ክበር በልቤ ላይ፣ አንተ ክበር በልቤ ላይ በሉት። ንገሩት። ዙፋንህን ያረከሰ አስተሳሰብ፣ ያረከሰ ልምምድ፣ ያረከሰ ግንኙነት፣ ያረከሰ አነጋገር፣ ያረከሰ እሳቤ በኢየሱስ ደም የታጠበ ይሁን፣ የተጠረገ ይሁን። ሸካቱላ ብሪማንጋ ሰታያ ደግሞ ጸልዩ። በቤተ ክርስቲያን በምርጦቹ 7000 ቤተ ክርስቲያን በኢትዮጵያ ቤተ ክርስቲያናት በጌታ በኢየሱስም የእግዚአብሔርን ዙፋን ያረከሰ ማናቸውም ነገር በኢየሱስ ደም የተጠረገ ይሁን በሉ። ጦቻችሁን አውስና ገልብጡ፣ ከዙፋን ላይ ገልብጡ። የእግዚአብሔርን የበጉን ዙፋን ክብሩን ከፍታውን የነካ ያረከሰ በጌታ በኢየሱስ ክርስቶስ ደም የተገለበጠ ይሁን፣ የታጠበ ይሁን በኢየሱስ።
ደግሞ ተናገሩ። ከእግዚአብሔር ዙፋን ጋር ራሱን ያጠጋጋ እኔ ልደመጥ ያለ የሰው ሐሳብ፣ የሃይማኖት ሐሳብ፣ የልምድ ሐሳብ በጌታ በኢየሱስ ስም የተገለበጠ ይሁን። በቤተ ክርስቲያን አንድ ዙፋን አለ። እሱም ላይ በጉና እግዚአብሔር ተቀምጠዋል። ከዚህ ውጪ ሌላ ዙፋን፣ ሌላ አማካሪ፣ ሌላ ባለስልጣን፣ ሌላ ገዢ የለም። በጌታ በኢየሱስ ስም ትእዛዙን እንናገራለን። እግዚአብሔር ያለውን እንናገራለን። ቃሉን እንናገራለን። በጌታ በኢየሱስ ስም ሌሎች ዙፋናት ይገልበጡ። ሐሳብ ሰጪ ዙፋናት ይገልበጡ። ትእዛዝ አውጪ ዙፋናት ይገልበጡ። ጸልዩ ጸልዩ። በሕይወቴ እግዚአብሔር ያለውን ብቻ ሰማለሁ። ትእዛዙን ብቻ እናገራለሁ። እርሱ ያለውን ብቻ ሰማለሁ። ልጄ ነህ ካለኝ ልጁ ነኝ። ዛሬ ወለድኩ ካለኝ ወልዶኛል። ለምነኝ ካለኝ ለምነኝ ብሎኛል እላለሁ። አሕዛብን ለርስትህ የምድርንም ዳርቻዎች ለግዛት እሰጣለሁ ካለኝ ብሎኛል እላለሁ። በጌታ በኢየሱስ ስም ሌላ ትእዛዝ የሚያወጣ ዙፋን ከሕይወቴ ይገልበጥ። የሰው ሐሳብ ይገልበጥ። የአጋንንት ሐሳብ ይገልበጥ። የጠቢባን ምክር ይገልበጥ። የአያላን ትእዛዝ ይገልበጥ። ተናገሩ። በኢትዮጵያ ቤተ ክርስቲያን ከእግዚአብሔር ዙፋን እኩል ቃሉም ሲናገር ሕዝቅኤል መጽሐፍን ስታነቡት መድረካቸውን ከመድረኬ ጋር አጠጋጉ። በእኔና በእነሱ መካከል የሚለየው ግንብ ብቻ ነበር ይላል። መድረካቸውን ከመድረኬ ጋር አጠጋጉ ይላል። መድረኩ የመድረኩ ስር አሁን ያሳየን ዙፋን ነው። አጠጋጉ። መድረካቸውን ከመድረኬ ጋር አጠጋጉ። በእኔና በእነሱ መካከል ልዩና የሚለይ የነበረው ግንብ ብቻ ነበረ። ዝም ብሎ ውጫዊ ነገር እንጂ ዙፋን አለ። መድረኬ ላይ መድረክ ሰርተዋል። ዙፋኔም አጠገብ ዙፋን አስቀምጠዋል። የሚወጣው ትእዛዝ የኔ ብቻ አይደለም። የሚደመጠው ነገር የኔ ብቻ አይደለም። ብዙ ትእዛዝ ሰጪ ዙፋኖች ተቀምጠዋል። ዛሬ ግን በኢየሱስ ስም የምንናፍቀው ዘመን የመጣለት ሪቫይቫል እንዲወለድ በኢየሱስ ስም ሌሎች የትእዛዝ ዙፋናት ይገልበጡ። እጆቻችሁን አሳጸልዩ። በኢትዮጵያ ቤተክርስቲያን ይገልበጥ። በኢየሱስ ስም ይገልበጥ። ከሕይወታችንም ይገልበጥ። ዙፋኑን ያረከሱ ኃይላት በኢየሱስ ስም ይገልበጡ። ዙፋኑን የተጠጋጉ ሌሎች ዙፋናት በኢየሱስ ስም ይገልበጡ። ሼኮፓትራባዲኒያኖስ ኮፓድራ ኤሌብሩባ መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 15 ቁጥር 8 እና 9 ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ለቀርኔሌዎስ ቤት እንዴት አድርጎ ልባቸውንም በእምነት ሲያነጻ በእኛና በእነርሱ መካከል አንዳች አልለየም። ልባቸውንም በእምነት ሲያነጻ ያችሁ መንፈስ ቅዱስ ከመሰጠቱ ከመውጣቱ በፊት የነጻ ልብ ያን ደግሞ ምን አደረገ? ልባቸውን በእምነት ሲያነጻ። አሁን እጆቻችሁን ከፍ አድርጉና በእምነት ልባችሁን እንዲያነጻ ዙፋንን ያረከሰ ነገር ካለ ጌታ ሆይ አምናለሁ፣ በክርስቶስ ኢየሱስ ደም ታነጻዋለህ። ያንተን መናገሻ ያንተን መቀመጫ ዙፋንን ያረከሰ ነገር ካለ ያልተለየ ነገር ካለ የቀርኔሌዎስን ልብ እንዳነጻ ውሃም እንዲፈልቅ እንዳደረግ ዛሬም በጌታ በኢየሱስ ስም በእምነት እቀበልሃለሁ። በመንፈስ ቅዱስ መምጣት ሕይወቴ እንዲባረክ ዘመኔ እንዲባረክ ሪቫይቫል እንዲሆን በጌታ በኢየሱስ ክርስቶስ ስም በደምህ ልቤን አንጻ።
ዙፋንህን ያረከሱ ነገሮች በደምህ ይንጹ በጌታ በኢየሱስ። ዛሬ ዙፋኑን ያላረከሰው ነገር የለም። በቤቱ ብንመጣ ያላረከሰው ነገር የለም። እሱ ላይ ተቀመጥ እንለዋለን። እሱ ላይ ጌታ እንለዋለን። ዘረኝነት አርክሶታል። ሴሰኝነት አርክሶታል። የገንዘብ ፍቅር አርክሶታል። እኔነት አርክሶታል። ኢጎ አርክሶታል። ዛሬ በክርስቶስ ኢየሱስ ደም ከኔም ልብ ከቤተ ክርስቲያንም ልብ ከትውልዳችን ቤተ ክርስቲያንም ልብ በኢየሱስ ስም የታጠበ ይሁን፣ የታጠበ ይሁን። ጸልዩ ጸልዩ ወገኖቼ ጸልዩ። እግዚአብሔር ይጠበው፣ እግዚአብሔር ይጠበው። ሜዞታል ፕራቫካርዲ ኤል ክሩዙ ታፓቪያኖ ዜናማንካርታ ሜል ፕሩቫስ ኪፓዲያኖስ ቴ ፓሎ ራቫካያ የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። እኔ ግን ንጉሴን ሾምኩኝ፣ ትእዛዙን እናገራለሁ። የነሱን ምክር አይደለም፣ የዚህን ዓለም ምክር አይደለም፣ የአለቆችን ምክር አይደለም፣ የነገስታትን ምክር አይደለም። ነገር ግን ቃሉን እናገራለሁ፣ እሱን ትእዛዙን እናገራለሁ። እግዚአብሔር ያለኝን በቃሉ የተናገረውን እናገራለሁ። ሌላ ምክር አይገዛኝም፣ ሌላ ሐሳብ አይገዛኝም፣ ሌላ መካሪ አይገዛኝም። ቤተ ክርስቲያንንም ዙፋናቸውን አጠጋግተው የገዟት መካሪዎች በኢየሱስ ስም ዙፋናቸው ይገልበጥ። እንደ አኪጦፌል ምክርና ዙፋን ይገልበጥ በጌታ በኢየሱስ። በዳዊት ላይ ያሰረው የአኪጦፌል ምክር እግዚአብሔርን ስንፍና እንዳደረገው እንደገለበጠው ዛሬ እንደ አኪጦፌል ተወደው ተከብረው ከእግዚአብሔር ዙፋን የተጠጋጉ ማናቸውም አይነት ምክረ ሐሳቦች ሪቫይቫልን የሚያዳፍኑ በጌታ በኢየሱስ ስም ይገልበጡ፣ ይገልበጡ፣ ይገልበጡ። የሰው ጥበብ ይገልበጥ፣ ፍጥረታዊ አእምሮ ጥበብ ይገልበጥ፣ የዚህ ዓለም ጥበብ ይገልበጥ፣ የዚህ ምድር ስትራቴጂ ይገልበጥ። በኢየሱስ ስም ይገልበጥ፣ በኢየሱስ ስም ይገልበጥ።